አስቸጋሪ የስራ ባልደረባ ያላችሁ ሰዎች ይሄ ቪዲዮ ለእናንተ ነው። አንዳንድ ጊዜ መስሪያ ቤት ላይ የተለያዩ አስቸጋሪ የስራ ባልደረባዎች ሊኖሩ ይችላሉ። ከኛ ተቃራኒ የሚሆኑ የሚያምኑበትን ሀሳብ እንኳን ከእናንተ ተቃራኒ ለመሆን ሲሉ የሚቀይሩ፣ አለቃ ሲያደንቃችሁ ደስ የማይላቸው፣ የእናንተን ስኬት ማየት የማይፈልጉ፣ በኢነርጂ ማች የማያደርጓችሁ፣ ጥሩ ኢነርጂ የማይሰጧችሁ፣ ያ መስሪያ ቤት እንዲደብራችሁ እንዲያስጠላችሁ የሚያደርጉ፣ የሚያስቸግሯችሁ ሰዎች በተለያዩ መስሪያ ቤቶች ሊኖሩ ይችላሉ። ታዲያ በዚህ ቪዲዮ ላይ እነዚህን አስቸጋሪ ሰዎች የምትቋቋሙባቸውን ቴክኒኮች ይዤላችሁ መጥቻለሁ። የመጨረሻው 2 ቴክኒኮች ደግሞ እነዚህን አስቸጋሪ ሰዎች ለመቋቋም ብለን ራሳችንን ግን በጣም በብዙ እንድንቀይር ማድረግ የሚችሉ ቲፖች ስለሆኑ ይህንን ቪዲዮ እስከ መጨረሻው ማየታችሁን እርግጠኛ ሁኑ። ወደ መጀመሪያው ቴክኒካችን እንሄዳለን። የመጀመሪያው ቴክኒካችን ስማቸውን መቀየር ነው። እስቲ እናንተ ራሱ እነዚህን ሰዎች ምንድነው የምትሏቸው? አስቸጋሪ፣ ህይወቴን የሚያበላሹብኝ፣ ህይወቴን የሚያከብዱብኝ፣ ቢሮ እንዲያስጠላኝ የሚያደርጉ እንደዚህ አይነት ስሞችን እንሰጣቸውና እኛ ላይ የበለጠ ፓወር እንሰጣቸዋለን። ከዛ ይልቅ ግን እነዚህ ሰዎች የሚያሳዝኑ ሰዎች ናቸው። ማንም ሰው ከቤቱ ደስተኛ ሆኖ በፍቅር በሰላም የሚኖር ሰው ሆኖ ወጥቶ ሰዎችን አያስቸግርም፣ መጥፎ ኢነርጂ አይሰጥም። ስለዚህ የሆነ የጎደላቸው ነገር አለ። ወይ ፍቅር ጎሏቸዋል፣ ወይ ኮኔክሽን ጎሏቸዋል፣ ወይ አቴንሽን ጎሏቸዋል። በሆነ ነገር ብቻ ደስተኛ አይደሉም። ደስተኛ የሆነ ሰውና በራስ መተማመን ያለው ራሱን የሚወድ ሰው ሰዎችን ጭራሹኑ አያስቸግርም። ኢቭን በሀሳቦች እንኳን የማትስማሙ ሰዎች ብትሆኑ በጸባይና በፍቅር ያስረዳል እንጂ እንደዚህ አይነት አስቸጋሪ ሰው አይሆንም። ስለዚህ እነዚህም አስቸጋሪ ሰዎች፣ ህይወቴን የሚያከብዱብኝ፣ የሚያስቸግሩኝ ሰዎች ምናምን እያላችሁ ትልልቅ ፓወሮችን የሚሰጡ ስሞችን ከምትሰጧቸው የሚያሳዝኑ ሰዎች በሏቸው። ከዚህ በኋላ ቢሮ ውስጥ ያሉትን አስቸጋሪ ሰዎች የሚያሳዝነ ሰው መጣ እያላችሁ በውስጣችሁ ልክ እነሱን ስታዩቸው ሲያስቸግሯችሁ ሲያሳዝን ምን ጎሎት ይሁን እንዲሆነው እያላችሁ በዚህ መልኩ እነሱን መግለጽ ጀምሩ። በእርግጠኝነት ለነሱ ያላችሁ እይታ ይቀየርና ከማስቸገር ወደ ማዘን ትገባላችሁ። ምን አይነት ህይወት ነው ያለው፣ እንኳንም እኔ እንደዚህ አይነት ህይወት አልኖረኝ፣ እንኳንም ቤተሰብ ያልሆነ፣ እንኳንም ይሄ ሰውዬ ስራ ቦታ የማገኘው ሰው ሆነ እያላችሁ ጭራሽ እንደውም ማመስገን ትጀምራላችሁ እንደዚህ አይነት ሰው ባለመሆናችሁ። ወደ ሁለተኛው ሀሳባችን እንሄዳለን። ሁለተኛው ቴክኒካችን ደግሞ ከነዚህ ሰዎች ጋር በፍጹም ስሜታዊ ግንኙነት አለማድረግ ነው። እናንተ ራሱ አስተውላችሁት ከሆነ አንዳንድ ጊዜ ደህና የሆኑ ሲመስሏችሁ ፈገግ ብላችሁ ትቀበላላችሁ፣ ፈገግ ብላችሁ ከነሱ ጋር ታወራላችሁ። ከዛ ደግሞ ልክ ማስቸገር ሲጀምሩ ወይም ሲያናድዷችሁ ትናደዱና ስሜታችሁን ታሳያላችሁ። ስለዚህ በፍጹም ስሜታዊ ግንኙነት አታድርጉ። ምናልባት ደግሞ ይህንን ቪዲዮ ከማየታችሁ በፊት ከነዚህ ሰዎች ጋር ጓደኛ ለመሆን እየሞከራችሁ ከሆነ አንዳንድ ጊዜ ጓደኛ፣ አንዳንድ ጊዜ ደግሞ እየተናደዳችሁ ያስቸጋሪ ሰው የምትሉ ከሆነ ቀስ ብላችሁ በሲስተም አንድ አይነት ስሜት ማሳየት ጀምሩ። ብዙም ደስተኛ አትሁኑ፣ ብዙም አትዘኑ። ከነዚህ ሰዎች ጋር ስትሆኑ ሁሌም ኒውትራል ሁኑ። ነገሮች ደና ሲሆኑና ደስተኛ ስትሆኑ በስሜት ደና ሆኖ አብሮ ማውራት፣ ከዛ ደግሞ ስትናደዱ መልሳችሁ ደግሞ መናደድ እነዚህን ሰዎች የበለጠ እንዲያስቸግሯችሁ ያደርጋል። ስለዚህ ከነሱ ጋር ኒውትራል የሆነ ግንኙነት ይኖራችሁ። ሁልጊዜም ከነሱ ጋር ስታወሩ በተመሳሳይ ሪትምና በተመሳሳይ አወራር፣ ፈገግታችሁ፣ የፊታችሁ ሁኔታ፣ ቶናችሁ፣ ከነሱ ጋር ያላችሁ ቅርበትም ሁልጊዜም የተመጠነና በገደብ ይሁን። ደስ ሲላችሁ በጣም መቅረብ፣ ከዛ ደግሞ ሲደብራችሁ ራቅ ለማለት መሞከር እነዚህን ሰዎች ይበልጥ እንዲያስቸግሯችሁና መቼም እንዳያቆሙ ያደርጋቸዋል። ወደ ሶስተኛው ሀሳባችን እንሄዳለን። ሶስተኛው ቴክኒካችን ደግሞ ቶሎ አለመመለስ ነው። በነገራችን ላይ አስቸጋሪ ሰዎች በጣም እኛ ላይ ፓወር የሚኖራቸው ቶሎ ስለምንመልስላቸው ነው። ልክ ሲያናድዳችሁ ቶሎ የምትመልሱ ከሆነ ስሜታዊ መሆናችሁ አይቀርም። መናደዳችሁ፣ ንግግራችሁ፣ የእናንተም ቶናችሁ፣ ፌሻል ኤክስፕሬሽናችሁ በጣም በቁጣ መሆኑ አይቀርም። ስለዚህ እነዚህ አስቸጋሪ ሰዎች የሚያናድድ ነገር ሲሏችሁ ቶሎ ለመመለስ አትቸኩሉ። የሆነ ነገር ካላችሁ በኋላ ጸጥ ብላችሁ ይዋቸው። ልክ እንደዚህ ዝም ብላችሁ ትኩረት አድርጋችሁ ያቸው። የሆነ የሚያናድዷችሁን ነገር ካሉ በኋላ ቶሎ ለመመለስ አትቸኩሉ። ጸጥ በሉና 4 ሰከንድ 5 ሰከንድ ከፈለጋችሁ እስከ 30 ሰከንድ መውሰድ ትችላላችሁ። ጸጥ በሏቸውና እዩዋቸውና ከዛ መልሱላቸው። በእርግጠኝነት እነሱም እንዲደነግጡ ያደርጋቸዋል። እናንተም ደግሞ ስትናገሩ አስባችሁና ያለ ስሜት እንድትናገሩ ያግዛቸዋል። ስለዚህ ሶስተኛው ቴክኒካችን የሚሆነው ቶሎ አለመመለስና ትንሽዬ ደቂቃ ወስዶ መመለስ የተሻለ ስሜታዊ ሳንሆን እንድንመልስ ስለሚያደርገን ከነዚህ አስቸጋሪ ሰዎች ጋር ባውንድሪያችንን በቀላሉ ማድረግ እንችላለን። ስለዚህ በፍጹም ቶሎ አትመልሱ። ወደ አራተኛው ሀሳባችን እንሄዳለን። ወደ አራተኛው ቴክኒካችን ከመሄዳችን በፊት እስኪ እናንተ ግን አስቸጋሪ ሰዎችን እንዴት ነው ለመቋቋም የምትሞክሩት? እስካሁን ያላችሁን ኤክስፒሪየንስ ኮመንት ላይ አስቀምጡልኝ። እስካሁን ካነሳሁት ሀሳብም ይበልጥ የወደዳችሁትን ኮመንት ላይ አስቀምጡልኝ። ወደ አራተኛው ሀሳባችን እንሄዳለን።
በነገራችን ላይ እስካሁን እያያችሁኝ ይሄንን ዩቲዩብ ቪዲዮ ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በዚህ ዩቲዩብ ቪዲዮ ላይ ስለ ፐብሊክ ስፒኪንግ እና ኮሚኒኬሽን፣ ኮንፊደንሳችንን ማሳደግ፣ የተለያዩ ፐርሰናል ዲቨሎፕመንቶችን እና ህይወታችንን ቅልል የሚያደርጉልን ዘዴዎችንና ቲፖችን ፖስት ስለምናደርግላችሁ የደውል ምልክቱን በመጫን ኖቲፊኬሽን እንዲደርሳችሁ ማድረግ ትችላላችሁ። ሰብስክራይብ ያላደረጋችሁ ሰዎች አሁኑኑ ሰብስክራይብ አድርጉ። ሰብስክራይብ ስለምታደርጉኝ ደግሞ እጅግ በጣም አመሰግናለሁ። አራተኛው ቴክኒካችን ደግሞ ከነሱ የምንጠብቀውን ነገር ማስተካከል ነው። እስቲ እናንተ ራሱ እስከ ዛሬ ድረስ አስቸጋሪ ናቸው እያላችሁ እኮ የምትጠብቁት እንዲቀየሩ ስለምትጠብቁ ነው። ሁሌ የሚያናድዷችሁ እንደ አዲስ ሁሌ የሚቀየሩ ስለሚመስላችሁ ተስፋ ታደርጋላችሁ። ብዙ ጊዜ ንጹህ ልብ ሲኖረንና እኛ መልካም ሰዎች ስንሆን ሰዎች ሁሉ መልካም የሚሆኑና ንጹህ ልብ የሚኖራቸው ይመስልናል። እነዚህ አስቸጋሪ ሰዎች ግን የሚቀየሩ አይነት አይደሉም። ስለዚህ እነሱም ይቀየራሉ ብላችሁ በፍጹም አትጠብቁ። ሁልጊዜም አስቸጋሪ ሰዎች አስቸጋሪ ስለሆኑ ማድረግ ያለብን ኢቭን የምናነሳቸውን ሀሳቦች አይታችሁ ከሆነ እኛ ማድረግ የምንችለውን ነገር ነው እንጂ እነሱን እንደዚህ ብታደርጓቸው ትቀይራላችሁ የሚል ቲፕ የለም። እናንተም እነሱን ለመቀየርም አትሞክሩ፣ ከነሱም ደግሞ ጥሩ ነገር አትጠብቁ። እንደ ጓደኛ እንዲሆኗችሁ፣ ለእናንተ ጥሩ እንዲሆኑላችሁ በፍጹም አትጠብቁ። ማር የሚጠበቀው ከንብ እንጂ ከዝንብ አይደለም። ወደ አምስተኛው ሀሳባችን እንሄዳለን። አምስተኛው ሀሳባችን ደግሞ የማትፈልጉትን ነገር በግልጽ በፍጹም አትንገሯቸው። አስቸጋሪ ሰዎች የማትፈልጉትን ነገር አወቁ ማለት ደጋግመው ያደርጉባቸዋል። ለምሳሌ እንዲሏችሁ የማትፈልጉት ነገር ካለ እኔ ይህንን ነገር አልፈልግም፣ እንደዚህ አትበለኝ ምናምን እያላችሁ ባውንድሪያችሁን ደጋግማቸው የምትናገሩ ከሆነ ደጋግመው ያስቸግሯቸዋል። ምክንያቱም የእነሱ ስራ ሰዎችን ማስቸገር፣ ምክንያቱም በህይወታቸው ደስተኛ ስላልሆኑ ሰዎችን መረበሽ ይፈልጋሉ። እነሱ ጋር ሰላም፣ ፍቅር፣ ደስታ ስለሌለ ሁሉም ሰው ጋር ሰላም፣ ፍቅር፣ ደስታ እንዲኖር ስለማይፈልጉ ይሄን አልፈልግም ካላችኋቸው ጭራሽ እሱን ያደርጋሉ። ስለዚህ ባውንደሪዎቻችሁን በግልጽ ሳይሆን በዘዴ ሴት ማድረግ ጀምሩ። ለምሳሌ የራሱን ስራ ወደ እናንተ እያመጣ ሁሌ እንድትሰሩ የሚያደርጋችሁ ሰው ከሆነ እኔ መስራት አልፈልግም፣ ይሄ እኮ የራስ ስራ ነው፣ ለምንድን ነው ሁሌ የምታስቸግረኝ እያላችሁ ከምትናገሩ ይልቅ በዘዴ እኔ አሁን የሆነ ስራ አለብኝ፣ ይሄንን ስራ ምጨርስ አይመስለኝም፣ ሰዓት ይወስድብኛል፣ ስለዚህ ዛሬ ስራህን ራስ ስራው ብላችሁ ቀለል አድርጋችሁ ባውንደሪያችሁን ሴት ብታረጉ፣ የምትጠቀሙትን ቃላት ለዘብ ብታደርጉ እነዚህ አስቸጋሪ ሰዎች ይበልጥ እንዳያስቸግሯችሁ ስለሚያደርጉ እናንተም በዘዴ መናገር ጀምሩ። ባውንደሪያችሁንና እንዲደረግባችሁ የማትፈልጉትን ነገር በግልጽ ሳይሆን በዘዴ መናገር ጀምሩ። ወደ ስድስተኛው ሀሳባችን እንሄዳለን። ስድስተኛው ቴክኒካችን ደግሞ አእምሯችን ላይ ብዙ ቦታ ለነሱ አለመስጠት ነው። ብዙ ጊዜ አስተውላችሁ ከሆነ እነዚህ አስቸጋሪ ሰዎች የሚያስቸግሯችሁ ምናልባት በቀን ውስጥ 5 ደቂቃ 10 ደቂቃ ይሆናል። ግን እናንተ አእምሯችሁ ላይ ቦታ ስለምትሰጧቸው ነው። ቤት ከሄዳችሁ በኋላ ወይም ደግሞ የሆነ ነገር ካደረጋችሁ በኋላ ትናደዱና ያንን ንዴት መላልሳችሁ እያሰባችሁ ይበልጥ ትናደዳላችሁ። ስለዚህ ደቂቃውን ማወቅ ጀምሩ። ለምሳሌ ቢሮ ውስጥ ይሁን የሚያስቸግራችሁ ሰው ካለ ከዚህ ሰውዬ ጋር ወይም ከዚህ ሴትዮ ጋር ምን ያህል ደቂቃ ነው የማሳልፈው? በደቂቃ ማስቀመጥ ጀምሩ። ምናልባት እኮ ከነዚህ ሰዎች ጋር 5 ደቂቃ 10 ደቂቃ ይሆናል ቢሮ ውስጥ የምታወሩት፣ ግን እናንተ 24 ሰዓት ስለማስቸገራቸው ስለምታስቡ ትናደዳላችሁ። እነዚህ ሰዎችም እናንተ ላይ ፓወር ይኖራቸዋል። ስለዚህ እነዚህን አስቸጋሪ ሰዎች የማገኘው ይሄን ያህል ደቂቃ ነው፣ ከዚህ ደቂቃ በላይ ስለማይገባቸው አልሰጣቸውም ብላችሁ ማይንድ ሴታችሁ ላይ ሴት ማድረግ ጀምሩ። የሚገባቸው ደቂቃ እነሱ የሚያስቸግሯችሁ ሞመንት ብቻ ሊሆን ይችላል። ስለዚህ ሙሉ 24 ሰዓታችሁን እንደዚህ አድርጎኝ እንደዚህ አድርጋኝ እሷ እኮ ናት እያላችሁ መላልሳችሁ ስክሪፕቱን ደጋግማችሁ አእምሯችሁ ውስጥ እያወራችሁ ይበልጥ አትናደዱ። አይገባቸውም። የእናንተ ደቂቃ አይደለም ሽራፊ ሰከንዳችሁ ራሱ አይገባቸውም። ወደ መጨረሻዎቹ 2 ሀሳቦች እንሄዳለን። እነዚህ 2 ሀሳቦች ከተገበራችኋቸው አይደለም እነዚህን አስቸጋሪ ሰዎች መቋቋም እናንተንም ወደ ተሻለ ደረጃ ማድረስ የሚችሉ ሀሳቦች ስለሆኑ በደንብ አዳምጡኝ። ወደ ቀጣዩ ሀሳባችን እንሄዳለን። ቀጣዩ መፍትሄያችን ደግሞ ምናልባት ግን እናንተ ብትሆኑስ አስቸጋሪዎቹ? አንዳንድ ጊዜ እኛ ራሱ ጥሩ ኢነርጂ ሳይኖረን እንሄድና ከነዚህ ሰዎች ጋር ስንጋጭ እነሱ ብቻ ችግር እንዳለባቸው እናስባለን። ስለዚህ እስቲ ራሳችሁን ቼክ አድርጉ። የእናንተ ኢነርጂስ ጥሩ ነው ወይ? እናንተስ ደህና ናችሁ ወይ? ቀናችሁን በጸሎት በምስጋና በሰላም ትጀምራላችሁ ወይስ ቀናችሁን በተረበሸ መልኩና ሶሻል ሚዲያ ስክሮል በማድረግ ወይም ደግሞ ጥሩ ስሜት ሳይሰማችሁ ትጀምራላችሁ? ምክንያቱም አንዳንድ ጊዜ የእነሱ ኢነርጂ ብቻ ሳይሆን የኛ ኢነርጂ ራሱ ሰላም ካልሆነ፣ ፍቅር ከሌለን፣ ደስተኛ ካልሆንን ሰዎች ትንሽዬ ነገር እንኳን ሲያደርጉ አውቀውና እኛን ለመጉዳት ሊመስለን ይችላል። ምናልባት እነዚህ ሰዎች እናንተን ለመጉዳት እያደረጉት ሳይሆን ቀለል ያለና ብዙም ያልተካበደ ነገር ሊሆን ይችላል። ስለዚህ የእናንተን ኢነርጂ በደንብ ቼክ ማድረግ ጀምሩ። እናንተ ደህና ናችሁ? እናንተ ሰላም ፍቅር አላችሁ ውስጣችሁ? ቀናችሁን በምስጋና በጸሎት በጥሩ መንፈስ ትጀምራላችሁ? እስኪ ራሳችሁን
ቼክ ማድረግ ጀምሩ። ከዛ በፊት ግን ይሄ ቪዲዮ ለብዙ ሰዎች እንዲደርስና እንዲጠቅማቸው ላይክ ማድረግ፣ ሼር ማድረግ እንዳትረሱ። ፔጁንም ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ መጨረሻው ሀሳባችን እንሄዳለን። የመጨረሻው መፍትሄያችን ደግሞ ራሳችሁን ማሳደግ ጀምሩ። ምናልባት ያላችሁበት ኤንቫይሮንመንት አይመጥናችሁ ይሆናል። እነዚህ አስቸጋሪ ሰዎች ዙሪያችሁ ላይ ያሉትና እናንተ ደህና ከሆናችሁ እናንተ የተሻለ አስተሳሰብ፣ የተሻለ ማንነት አላችሁ ማለት ነው። ስለዚህ የተሻለ ፖዚሽን ምናልባት አሁን ካላችሁበት ሌቭል ማናጀር ብትሆኑ፣ የተሻለ ቦታ ብትሄዱ፣ በእውቀት ራሳችሁን ብታሳድጉ የተሻለ ኤንቫይሮንመንትን መፍጠር ትችላላችሁ። አንዳንዴ ኤንቫይሮንመንቱን መቀየር ወይም ደግሞ እናንተን ማሻሻል እነዚህን አስቸጋሪ ሰዎች ያጠፋቸዋል። ለምሳሌ አለቃችሁ ሲያደንቃችሁ ቅር የሚላቸው የስራ ባልደረባዎች ካላችሁ አልበሰሉም ማለት ነው። እነሱም በራሳቸው መደነቅ እንደሚችሉና የእናንተ መደነቅ የእነሱን ስራ እያጣጣለው እንዳልሆነ መረዳት ይችሉ ነበረ። ስለዚህ የማቹሪቲ ችግር ሊሆን ይችላል። ስለዚህ እነዚህን አስቸጋሪ ሰዎች ለመቀየር ከመታገል ለመቋቋም ከመታገል በላይ ራሳችሁ ላይ በደንብ መስራት ጀምሩ። የሚገባችሁ ቦታ ላይ ስትሆኑ ምንም አይነት አስቸጋሪ ሰዎች አይኖሩም። ምክንያቱም ሌቭላችን ከፍ ባለ ቁጥር ፕሮፌሽናሎች እና እዛ ሌቭል ለመድረስ ብዙ የለፉ ሰዎች፣ ራሳቸው ላይ የጣሩ ሰዎች፣ ማንነታቸውን ከፍ ለማድረግ ብዙ ያነበቡና የተማሩ ስለሚሆኑ የማስቸገር ቻንሳቸውን በዛ ልክ በጣም ይቀንሳል። ስለዚህ ይሄ ቦታ በፍጹም አይመጥናችሁም፣ አይገባችሁም። ራሳችሁን ማሳደግ ጀምሩ። ይህንንም ቪዲዮ እስከ መጨረሻው ማየታችሁ ራሳችሁ ላይ መስራት የምትወዱ ራሳችሁን መቀየር የምትፈልጉ ሰዎች መሆናችሁን በደንብ ያሳያል። ስለዚህ ከማይመጥናችሁ ቦታ ውጡና የሚመጥናችሁ ቦታ ላይ ግቡ። ያኔ እነዚህ አስቸጋሪ ሰዎች በእናንተ ሌቭል መሆን ስለማይችሉ ሊያስቸግሯችሁና እናንተ ሌቭል ላይ መምጣት አይችሉም። እናንተ ሌቭል ላይ ለመድረስ ማንበብ፣ ማወቅ፣ መማር፣ ራስን ማሳደግ ያስፈልጋል። ይሄን ማድረግ የሚችለው ደግሞ ቀና አስተሳሰብ ያለው ሰው፣ ማደግ እንደሚቻል የሚያምን ሰው፣ ለሰው ምቀኛ የማይሆን ሰው፣ ማደግና መቀየር እንደሚችል የሚያምን ሰው ነው። ስለዚህ ራሳችሁ ላይ ስሩና የሚመጥናችሁ ቦታ ላይ ተገኙ። እዚህ ድረስ ስላደመጣችሁኝ እጅግ በጣም አመሰግናለሁ። አብሬያችሁ የቆየሁት ቤተልሔም ወዳጆ ነኝ። እንደዚህ አይነት ጠቃሚ ሀሳቦችን እዚህ ዩቲዩብ ቪዲዮ ላይ ስለምንሰራላችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እናንተም ደግሞ እንድሰራላችሁ የምትፈልጉት ቶፒክ ካለ፣ ርዕስ ካለ ኮመንት ላይ አስቀምጡልኝ። እንደ አንዲት ሶሺዮሎጂስት እና ማህበረሰቧን ማገዝ ማህበረሰቧ ላይ ያሉ ችግሮችን መፍታት እንደምትፈልግ ሰው በደንብ ሪሰርች አድርጌና በደንብ አንብቤ እናንተን የሚመጥኑ ሀሳቦችን ይዤላችሁ እመጣለሁ። በድጋሚ እዚህ ድረስ ስላደመጣችሁኝ እጅግ በጣም አመሰግናለሁ። ቀጣይ ሳምንት ሰኞ በሌላ ሀሳብ እንገናኛለን። እስከዛው ድረስ ቸር ሰንብቱልኝ።